እንጂ እኔ ከልጅነቴ አንድ ጓደኛ ነበረችና አብረን የተማርነው ምናምን ነገር ባጭሩ ነው እንዳላንዛዛብሽ። እኔማ ኧረ አንዛዡ ምን ሜጃ ይንዛዛ ኧረ ምን ሜጃ ለስራ ፈቶች ቀጥ አንድ ሰው አይገባብሽም አንቺ እስከምትጨርሺ። እሺ ምን አባታች ለራሳችን ጨንቆናል። ቀጥይበት እንደው ሰፋ እያንዳንዱን 4 ነጥብ እንዳረሽ ቀጥይ። ሄሎ እንዴት ነው እንደዚህ የምንቀጥለው ታዲያ? እሺ ይንዛዛል። አሁን ሳቁ ማለት እኔ እኮ ቀድሜ እንዳያሳስብሽ ነው። አሁን ቀጥይ ጸጥ ብዬ ነው የምሰማሽ። እሺ እሺ ቡና ያዙ፣ በቆሎ ሁሉ ነገር ያዙ። ኤኒዌይስ የልጅነት ጓደኛዬ አንድ ላይ የተማረን ነበርን። ላይክ ያንግ እያለን ህፃን እያለን ማለት ነው። እና ላይክ ሃይ ስኩል አብረን ተማረን ምናምን፣ ኮሌጅ አብረን ተማረን። ከዛ እሷ ቦይፍሬንድ ያዘች ማለት ነው። ከዛ ቦይፍሬንድ ያዘች እና እሷ ላይክ እና ብዙ ጊዜ ላይ ይጣላሉ ምናምን ነገር ማለት ነው። ከቦይፍሬንዷ ጋር አብረው ነው የሚኖሩት። እኔ ደግሞ ብቻዬን ነው የምኖረው። ከዛ ከቦይፍሬንዷ ጋር ኤቭሪዴይ በቃ ይጣላሉ ምናምንና ከዛ አንድ ቀን በቃ ተጣሉ ማለት ነው። ላይ እስከ መጨረሻ መለያየት ድረስ ደረሱ። ከዛ መለያየት ድረስ ሲደርሱ ምን ትለኛለች? እኔ ፕሊዝ ለትንሽ ጊዜ አንቺ ጋር ልቀመጥ እና የራሴን አፓርትመንት እስከሚይዝ ድረስ ትለኛለች ማለት ነው። ከዛ እኔ ደግሞ ኦኬ ዩ ኖ ኢትስ ፋይን በቃ እንደዚህ ይሄን ያህል መጣላት ሊዛቸውን ብሬክ አድርገው ነው ሳይጨርሱ ነው ሁሉ የወጡት ማለት ነው። ከዛ በቃ እንደዛ ከሆነ እሺ ኢትስ ኦኬ ላይክ ዩ ካን ስቴይ ዊዝ ሚ ከኔ ጋር መቀመጥ ትችያለሽ ምናምን ነገር አልኳት። እሺ አለች። ከዛ ለካስ ቦይፍሬንድ አንዳንዴ ዩ ኖ ላይክ የተጣላሽ ይመስልሽና ደግሞ ድጋሚ ትታረቂያለሽ ምናምን አይደል? ከዛ በቃ አንዴ ጣላሉ አንዴ ታረቃሉ። ከዛ እሱም እኔ ጋር መምጣት ጀመረ አብረው ማለት ነው። ከዛ አንዴ ተጣልተናል ብለሻል እንዴ ምናምን ነገር አልኳት። አይ በቃ ላይ ምን ላርግ ምናምን ነገር ፍቅሩ አልወጣልኝም ፕሊስ ለትንሽ ጊዜ ነው ከዛ የራሴን አፓርትመንት ይዤ ያስወጣዋለሁ አንወጣለን ምናምን ትለኛለች። ከዛ እኔ በዛን ጊዜ እኔ ዴት የማደርገው ልጅ ነበረ። ከዛ አብረን ላይክ እሱም አንዳንዴ ነገ ይመጣል ምናምን የሷን ቦይፍሬንድ አንዳንዴ ይመጣል። ሳታስበው በትራሽ ባግ ልብሱን ይዞ መጥቶ ጨረሻ አብሮን መኖር ጀመረ። የሷ ፍቅረኛ ከዛ ላይክ ሼም ያዘኝ። እኔ ላይክ እንዴት ውጭ ልበላት ላይክ ኦልሬዲ ፕሮሚስ ስላደረገችልኝ አንድ ቀን እወጣል ነው ስላለችኝ በቃ ዩ ኖ 10 መጠየቅ ደበረኝ። ከዛ እሷም እንዳይደብረኝ ምናምን ብላ አንዳንዴ ላይክ ሀብ ታደርገኛለች። አፓርትመንት ነበረ ወይ ጀስት አንዳንዴ እንዳይደብረኛለች። አዎ ትንሽ ነገር ሰጠኛ ወይ የኢንተርኔት ቢል ሰጠኛለች ወይም ደግሞ ሃፍ ረንት ትከፍላለች ምናምን። ከዛ እኔም ደግሞ ቦይፍሬንድ ነገር ነበረኝ አብረን እንደዛ የኖረ ምናምን ነገር እዛ ስንት ሆነን 4 ሆነን ኦኬ። ከዛ ያንቺም መጣ ተቀልለው የኔም መጣ ለምን እኔ ተከራየሁላ እኔና ለሱና አብረን እኔና ቦይፍሬንድ ልንኖር ነው። እሷ ግን በመሀል እንደዚህ ደግሞ ስለተፈጠረ የልጅነት ጓደኛዬ ስለሆነች ላይክ ቤተሰብ እንተዋወቃለን ምናምን በቃ I didn't think of it ምንም ነገር። ከዛ ይመጣ ምናምን ኤኒዌይስ እኔ ቤተሰብ ነበረ አንድ እነሱ መሬት ላይ አንጥፈው ነው የሚተኙት ሊቪንግ ሩም ላይ ማለት ነው። ኦኬ የበላይ ስሜታችሁን ለማሳየት እናንተ ከላይ እነሱ ከስ ከዛ አንዳንዴ ግን ሁለቱ ወንዶች ዝም ብሎ ጌም ምናምን እየተጫወቱ እዛ መሬት ላይ ይተኛሉ፣ እኔና እሷ አልጋ ላይ እንተኛለን። ከዛ ያቋረጥሽ ናይ በመሀል እየረገጠልኝ እንዲመጣ ነው። እሺ ከዛ በኋላ ኤኒዌይስ እኔ ጋም እያሉ ከዛ በኋላ ተጣሉ ድጋሚ እኔ ጋር እያሉ እዛው ማለት ነው ምናምን ብትና ኦኬ this time around በቃ ደን ወተም በቃ ተጣልሽ በቃ ከዚህ በኋላ አልፈልገውም ምናምን ብላ ሰውየውን ታስወጣዋለች ከኔ ቤት ማለት ነው። ከኔ ቤት ካስወጣችሁ በኋላ ከዛ በቃ ሁሉ ሰላም ነው ምናምን ነገር ተጣሉ እነሱ። ከዛ ስንት ቀረን? 3 ቀረን እኔ ቦይፍሬንዴ እና እሷ። ከዛ ሁለቱ ቦይፍሬንድ ተብዬውና እሱ ተማሪ ነኝ ነው ምናምን የሚለው እሷ ደግሞ አይ ዶንት ኖ ስራ እንዴት ተባረራለች አንዴ ምን ትላለች። ሁለቱ ምን ይሆናሉ? ስራ አይሰሩም የኔ ቦይፍሬንድ እና እሷ። ኦኬ
ሁለቱም ደግሞ መኪና የላቸውም። እሷ መኪና ነበረ፣ ግን ከባልየው ጋር ከቦይፍሬንድ ጋር ምናምን ሲጣሉ ወሰደው በሱ ስለነበረ። ከዛ በኋላ እነሱ በቃ እኔ መኪና ነበረችኝ፣ በቆይ ስራ እናደርስሽ እያሉ ስራ ሄዳ ያደርሱኛል፣ ይመልሱኛል። አብረው ነው የሚጫወቱት የሚውሉት። እኔ ምንም ሀሳብ ውስጥም የለው ምንም ቀኑሬ ነው እየኖርኩ ያለሁት እኔ። አይ ገስ እኔ ለካ ዞር ዞር በደምብ ዝም ሳይሉኝ እነሱ ተፋቅረዋል። እሺ ከዛ በመሀል ይፋቀሩና አይደና ነው እኔ አላወኩም። ከዛ እናቱ ሌላ ስቴት ነበር የምትኖረው የሱ እናቴ ስኳሯ ከፍ እያለ እየታመመች ስለሆነ I have to go see her እና ወደዛ ሀገር ሙቭ ማድረግ ፈልጋለሁ እና ወደዛ ልሄድ ነው ይለኛል ማለት ነው። እኔ እናቴ ታመመችብኝ ስለሆነ ከዛ ኦኬ በቃ እናት እንደዛ ከታመመች አንተ ሂድና then we'll see አልኩት ማለት ነው። ከዛ በኋላ ኦኬ ምናምን ነገር በቃ እሱ ሙቭ አረገ። ከዛ እሷ በ3 ወሯ እኔ ማጎታለኝ እዚህ ሀገር ነው ያልሆነኝም ስራም እያገኘው አይደለም ከዚህም ሰው እየተጣልቻለሁ ምናምን አጎታለኝ እዛ ሀገር ሄዳለሁ ተሴም ሀገር ሄደበት እሱ ኦኬ። ከዛ was like okay እኔ ምን አይነት እንደነዝ እንደሆንኩ አላውቅም አልመጣልኝ። ኦኬ በቃ ምናምን ብለን ሸኘናት ምናምን ላይክ ኬክ ተደርጎ ምናምን በቃ መልካም መንገድ ምናምን በጣም በሚያምር ሽኝት ሸኘናት። አንድ አይነት ሀገር ኢማጂን ማለት ነው። ከዛ እዛ ሀገር ሰዎቹ ይገናኙና whatever I don't know እኔ ምን አይነት ድግምት እንዳረጉብኝ አላውቅም። እዛ አንድ ቀን ተደውለልኝና የኔ ቆብ እንዴት ነሽ ደህና ነሽ ወይ ምናምን ትለኛለች። አለሁልሽ ምናምን በእናትሽ ሚዜ ለመሆን ተዘጋጀሽ ምናምን አለች። መቼ ማንን አገኘሽ? እኔ ደግሞ ማንን አገኝተሽ ነው ምናምን ስላት በቃ ይቅርታ አድርጊልኝና ምነግርሽ ነገር አለ ምናምን ነገር። ከዛ እሱ እናቱን ሊጠይቅ ሄዳለሁ ብሎ ካለ እኔ እና እሱ በቃ አንተ ሌላ ስቴት እኔም በቃ ሙቭ እንደማላረግ ስለማቅ በቃ ሰላሟል ነው ሜቢ መንገድ ካገናኘን we'll be together one day ግን we were not together ከታሽ never he back from his mother ምናምን no okay እሱ በሄደ በ3 ወር እኮ ነው የሄደችው ሴትዮዋ ምን መቼ መተው ስለያየ ከዛ እሷ ነው ከደውላ እንደዚህ ነኝ ከዛ በኋላ እንደዚህ ላይክ ምን ማን ነው ምናምን ስላት ከሱ ጋር ፍቅር ጀምራለሁ አርግዣለሁ። I was like እኔ I don't know ያኔ እኔ እንጃ I don't know ሰው ማመን ኤኒዌይስ ሰው ጓደኛ ሆነ እህት ሆነ አያት ሆነ ምናምን ላይክ በልካው ማመን የለበትም። እሱ ድምደሙን እኛ እንሰጣለን። ከዛስ ምን ተፈጠረ? ከዛ በቃ አሁን ተጋብተው 5 ነው 4 ልጅ ወልደው እዛው ነው ያሉት። ወደዚህ ማገር አልመጡም። ልጆቻቸው ማለቀም ኦልሞስት 10 አመት ይሆናል ካየኋቸው አይቻቸው። ቆይ አንቺ እሷ እንደዚህ ስትልሽ ለሱ ደውለሽ አናግረሽ ታውቂያለሽ? ከዛ አንድ ከዝን ነበረው እና ላይክ የሱ ከዝን የኔም ላይክ ጓደኛ ነው ላይክ አንድ ላይ ያለን አብረን ነው ከዝን እሱ ማቋለ ምናምን አንድ ቀን አብረው እያሉ እኔ በቃ አስጠለኝ እዛ ግቻቸው አላወራቸው አንድ ላይ አብረው እያሉ ከዝን ይደውልና እሱን ያገናኘኛል። እሱ ምን ይለኛል I'm sorry ላይክ መተኛት አልቻልኩም ላይክ I'm sorry እንደዚህ በማረጌ ላይክ you know so close ነው ላይክ ተቀራረበ ሁሉ ነገርና ይቅርታ አድርጊልኝ ምናምን ነገር ኧረ ይመችህ በቃ እንደፈለክ አሁን እኔ ይመችህ ምናምን እላለሁ። ያኔ ግን ተጎድቼ ነበር ይወጣ አሁን ስለቆየ ነው ይመችህ ያልኩት። ግን ከእሱ ጋር ሪሌሽን እንደጀመሩ ስሰሚን የተጎዳሹ ለምን ከዛ በፊትም ሎንግ ታይም ተገናኝታችሁ ነው? እሱን ነው ከሱ ጋር ላይክ እኔን ማጭበርበራቸው አንድ ላይ ቤቴ ያስገብቼ መጭበርበሬን ያበሳጨኝ ገባሽ? እሱ ላይ ወጪ አውጥተሽበት ታውቂያለሽ? ቦይፍሬንድሽ ላይ ወጪ አውጥተሽበት ታዲያ ሰውየው እሱም ከስራ ይባረራል በሆነ ስራ ይፈልጋል። በ3ኛው ቀን ሰደቡኝ አመናጨቁኝ ገላመጡኝ ብሎ ይጥሉ ይመጣል። so the only person ያለው እዛ ቤት ውስጥ የሚሰራው እኔ ነኝ። እነሱ እኔ ያመጣሁትን እሷ ኩክ ታደርጋለች ምናምን ከሱ ጋር አብረው ወይ ይላሉ። አንቺ በፍጹም ያልጠረጠርሻቸው በእድሜ በመልክ ማች የሚያደርጉ አልመሰለሽም? ሁለቱም ቆንጆች ናቸው። እኔ እንደዚህ አይነት ትፈጽማለች ብዬ አላስብም። እሷ ደግሞ ኦልሬዲ ከሪሌሽንሺፕ የወጣች ናት። ገና የሎንግ ሪሌሽንሺፕ የነበረ ሰው ስለነበረች አሁን never like still ሂል እያደረገች ነው የመሰለኝ እኔ እሷ
ገባሽ? ይሄ ሌላ ሰው ታልጨራሽ የኔን ደግሞ I would never think like that. Like I don't know ሌላ ሰው ጋር ሄዳ ምንም ችግር የለውም ግን ያ anyways አሁን እነሱ ስንት ልጆች ወለዱሽ? ሰርግ አደረጉ? ሰርጋችሁ ተጋቡ? አይ እኔ 2017 is it no 17 16 ነው ያ የቆየው ታሪክ ነው። What about your life now? My life is okay. With marriage, with everything. አንድ ጮኛለኝ እናትና አባቴን ያስተዋወቅኩት አንድ ቀን ሜቢ እንጋባለን ብዬ ያሰብኩት ሰው አለ። we'll see እግዚአብሔር ያውቃል። እሱ ለትዳር ጠይቆሽ ምናምን ያውቅ ነበር? No, we were so young እኮ ያኔ በጣም ያንግ ነበርን ገና ከካሌጅ እንትን እየተማርን ነበር ምናምን እንደዚህ አይነት ለትዳር ምናምን አልደረስንም ገና ገባሽ? አንድ ቤት ውስጥ እናንተ አልጋ ላይ እነሱ ከስር ሲተኙ ከስር እኮ አይደለም የሚተኙት there's a room like a room የራስሽ room አለ living room አለ ከስር ማለት ከስር እኮ አይደለም የሚተኙት ከኛ ሊቪንግ ሩም ላይ ጠረጴዛ የሚቀመጠው ጠረጴዛው ሙቪ ይደረጋል ቲቪ አለ እዛ ላይ ይነጠፋል ቲቪ ያያዩ ይተኛሉ ከስር ለሚተኛሉ ማለት እና ከዛን ተቃቅፋችሁ ምናምን ለአራት ተኛላችሁ ማለት ሁሉም በየቦታው ማለት እኔ ሎንግ ታይም ስለማቅሽ እንትን አሳላጭ የሆነ ጥያቄዎች ያስቁኛል። አይ እንደዚህ እኮ አይደል ማለት ለአራት ተኛላችሁ ማለት ያው አንቺም በቦታሽ እነሱም በቦታቸው ግን አንቺም ባልሽን ቦይፍሬንድሽም እሷም ቦይፍሬንዷ ጋር yes oh yeah like እነሱ ሊቪንግ ሩም ይሄዳል አንዳንዴ እሱ ዛ ጌም ምናምን እየተጫወቱ ከተኛ እዛው እነሱ መሬት ላይ ተኛሉ እሷ እኔ ጋር አንዳንዴ መታል ጋር ላይ ተኛለች ግን አራት ሆናችሁ አንድ ቤት ውስጥ አንድ ክፍል ውስጥ ብቻ መኖር አንዱ ያንዱን ፍላጎት ባለማሟላት ንጭናጭ ያስነሳም ነበር ያን ጊዜ ራሱ ለዚህ ክፍተት ትልቁ ምክንያት አልነበረም ያ እሱ ማያስነሳል እኮ ግን ምንድነው እኔ እኮ ይሄ አስበሽበት የገባሁት ነገር አለም ለምን አይ ነው በቃ መሄጃ የለኝም ነው ያው ከባድሩም ስትወጣ በሌሊት ልብስ ነው ሰውነቷ ሊታይ ይችላል አንቺ ሰውነት ሊታይ ይችላል እና ምረጥ እያልሽው እንደሆነ ግን አሁን ላይ ቆም ብለሽ ስታዩ አልተረዳሽ ያ በጣም ብዙ ነገር ነው ያጠፋሁት ያኔማ ያ በጣም ልክ ነው I chose friendshipአችንን instead of ራሴን መምረጥ ነበረብኝ ገባሽ ግን እስላይክ ለሌሎቹ ቤቱንም ያጨናነቃችሁት ህይወታችሁንም ያጨናነቃችሁት ያ ቤቱ ራሱ አሁን ሳየው ፎቶ ላይ ምናምን በሳጫለሁ ላይ ያስጠላኛል ምን ሆኜ ነው እንደዛ የተጨመላለቀ ኑሮ ውስጥ ምናምን ግን it's okay anyways young ለሆኑ like college ላይ ያሉ ምናምን ሴቶች I know it's normal እንደዚህ መኖር ገባሽ አሁን በዚህ ጊዜ እንደዛ ኑሪ ብትይ አልኖርም ያኔ ግን college life ነው የሚታይሽ ፓርቲው ነው ክለብ ነው አንድ ላይ መኖሩ ነው ምናምን ግን mentally የሆነ ነገር ያስቀምጥብሻል ገባሽ ኦኬ ሶ ማምን አልችልም የሚለውን ነገር ያስቀምጥብሻል እንጂ አንድ ላይ መኖሩ ምናምን ያኔ you don't care አገባችሁ አሁን አላገባውም ቦይፍሬንድ አላገባሁም ለቤተሰብ ለምን አልሻዘንሽ እዚህ ጋር ነው አይ ስላላገባ ያላገባው አግብቻለሁ ለምን ዋሻል አላገባውም የሚለው ላይ ብሶት አለ ወይ አይ እግዚአብሔር ባለ ጊዜ ማሪ ታጋው ስንት ተሰዋላ ያ ይገባኛል ግን እዚህ ሜሎዲሽ ላይ የሆነ መልእክት አለ አላገባውም ብቻ አይደለም አላገባውም እንዴት ልበለውሽ አላገባሁም ሄቢ አንድ ወጣኩ እውነቱ ወጣኩ anyways ግን አብሽር ተምረሽበታል ራይት በጣም ግን አሁንም ላስብበት እያልሽ ነው ከዛ በኋላ ሪሌሽን ፈጥረሽ አታውቂም ከነሱ ጋር ላይ ከሌላ ሰው ጋር አሁን ከዚህ ከአዲሱ ጋር ምን ያህል ጊዜሽ ነው አብረሽ መኖር ከጀመርሽ almost like 2 አመት እና last year ከእናትና ከአባቴ ጋር አስተዋውቂያለሁ hopefully this coming year ምናምን እንጋባለን ብዬ አስባለሁ
አንቺ ነሽ ላስተዋውቅህ ያልሽው ወይስ እሱ ነው አስተዋውቂኛልሽ? እሱ ነው ያስተዋውቂኝ። እኔ የእሱን ቤተሰብ አስተዋወቀሽ? አዎ መጀመሪያ እሱ ነው ያስተዋወቀኝ። just one of my best below wise just just like but official girlfriend this is the person I want to marry ምናምን ብሎ like ማግባት እንፈልገው ሰው ብሎ ነው ያስተዋወቀኝ ለቤተሰቦቹ። ማለት 8 አመቱን አው ኢትዮጵያዊ ነበር ማሪ ክላራ ስለደጋገመች ኢትዮጵያዊ ነበር። 8 አመቱን እንግዲህ እነሱ ከተጋቡ አሁን 10 አመት ናቸው ካልሽ 8 አመቱን ስትቆዝሚ ነበር? አይ በዛ በመሃል ቦይፍሬንድ ይኖርሻል ምናምን በዛ ላይ ትምህርት መሄድ ፈልግ ነበር ትምህርት ቤት ጨረስኩኝ ምናምን በዛ ላይ ላይክ ሳታስቢው ሁሉ ነገር ይሄዳል። ያ የመጠናኛ ሰዓት አለሽ ካሁን በኋላ? አይ በቃ ተጠናናን እኮ ከዚህ በኋላ ከተጠናናን ሌላ ነገር ልንጠናና ነው እንጂ this is it ከሱ ጋር ተጠናና 2 አመት ከተጠናና ይበቃል። እሱ ቀለበት እንኳን ካላረጋ አንቺ አርግለት። ኖ እኔ ለእንደዛ ሊያረጋው ይሄ ፕሮፖዝ ምናምን ያረጋለው አይደለም እንደምንም ለቤክራ ፈልጌው ነው ብለሽ ተቀብለሽ ሄደሽ ቀለበት ግዢና አድርግለት። ኖ ቀለበት ምናምን ሊያረግ ፈልጎ ነበር ግን እኔ መጀመሪያ እናትና አባቴን እንዲያይ ስለፈለኩ ነው። ኢትዮጵያ እኔ ሌላ ሀገር ነው የምኖረው ቤተሰቦቼም ኢትዮጵያ ናቸው። እዛ ሄዶ እንዲያይልኝ ስለፈለኩ ነው መጀመሪያ ከቀለበቱ በፊት ገባሽ እንጂ ለቀለበቱ ያ 60% ካወቅሽ ይበቃሻል እያለሽ አሁን ታይም መግደል ነው። ግን በፍቅር አልተጎዳሽም? ከዛ አለ ክደቱ ብቻ ነው የጎዳሽ አይደል? ለምን ያኛው ክደቱ ተለያይታችሁ ነበር አይደል? አዎ ጓደኛ ማመን ከበደኝ ከዛ በኋላ። አይ ይሄ ጓደኝነት ብቻ አይደለም ማማዝናት ምንድነው ያሉት? አይ መግማማት ነው ያሉት። መግማማት አይደል? የእውነት ካለፈ በኋላ ያ ነገር ልክ አይደለም። ያ ነገር ይሄ መተማመን የጓደኝነት ጥግ ብቻ ሳይሆን ማማዝናሽ ያሉት አይ መግማማት ያሉት ነገር ራሱ መግማማት አዎ ያ አልመጣልሽም ነው ያ እንደዛማ ነው። ግን ላይክ አንዳንድ አሁን ሴቶች ምናምን ብዙ አንመን ለማለት ነው ነው ከባድ ነው። ይነበር ነው ያ ይሄኛው አንደኛው ሰው ክደት የሚያሳይ ታሪክሽ ነው። በጣም ቴንኪው ስለ ቆም ብለን እንድናስብ ስላረግሽን። እንደዚህ አይነት ህይወት ውስጥ አሁንም ያሉ ይኖራሉ እንዲነቁ ስላረግሽ በጣም ቴንኪው። አይ ቲንክ የምክር አገልግሎት አትፈልጊም እዛ ዓለም ውስጥ ስለሌለሽ አይደል? ያደረግሽ ልክ ነሽ። በዛ ሰዓት ቢሆን በጣም ፈልገው ነበር። አሁን ግን ጀስት እንዳስተማሪ ታሪክ ምናምን ስላልሽ ለዛ ለማውራት ፈልጌ ነው። ሌላስ ታሪክ ሊሆን ይችላል ወይንም ደግሞ ጠመመሌል ይችላል። በቃ ሰዎች ማለት ሚዲያ ላይ ያሉት ከእንደዛ ያለፈ እንዳልሆነ ይገባታል። እንደገና ደግሞ ስለ ካሜራ ይገባታል። ምክንያቱም የዛሬን አርገውና ናዝሬት ላይ ወይ አዳማ ላይ የፎቶ ቤት ባለቤቶች ነበሩ መማርና ወንድሞ አል መማሪ ያ መማርጋ እንደዛ ነገር እና የካሜራ ልዩነት ምን ማለት እንደሆነ ይገባታል። ያም ተጽዕኖ ያለ ይመስለኛል። የአርቲስቶች ጓደኛ መሆኑም ችግር የለባትም። መማር ፍሬዎት ጓደኛዋ ነበረች። አርቲስት ፍሬዎትን ታውቃታላችሁ? አባቷ አንድ ጊዜ የሰራተኛ ቤት ደፈረ ተብሎ ቶፒክ እንደዛ የተደረገች ያቺ ፊት ተቀጭ ነው። አታውቃት? ከኖክ ድንቁ ጋር እንደሆነ ፊልም አለ። ያ ማለት እንደዚህ አይነት ችግር የለባትም። ከካሜራ ውጪ ያሉትን ሰዎች የማወቅ ከድሮ ያ አስተዋጽኦ ተጽዕኖ ምናምን ስላለ የሚዲያ ሰዎችን ስታይ እንደዚህ ናቸው እንደ ምናምን ለማለት እንደዚህ ምትሮጥ ልጅ አይደለች። ያ ፍሬው ታምራት ነው የምትባለው። ያ ከሷ ጋር ጓደኛ ነች፣ የልጅነት ጓደኛ ነው። ያ
ሰው ለሰው ድራማ ላይ ሰርታለች። ያ እሷ በጣም የምትታወቀው የነበረው አባትየው የሰራተኛ ደፈረኝ ብላ ወጣ ተናግራ እኛ ቶፒክ ጥቅጥቅጥ አድርገናቸው ነበር። አባትየው ትዝ ይላቸዋል። የዛሬን አድርገው ያ በዛ ነው ታሪኩን ያወቅስ እና እንደዚህ ሰዎችን ስታይ ልትታዘብ እንዳትታዘብ ያደረጋት ነገር ከድሮም ከካሜራ ጀርባ ከካሜራ ፊት ለፊት ያሉትን ሰዎች የማግኘት ችግር የለባትም። እንደዚህ ከካሜራ ጀርባ ያሉትን ሰዎች የማግኘት ችግር ያለባቸው ወይም ደግሞ ችግር ስላችሁ ያልገጠማቸው ሰዎች ከእንደዚህ አይነት ሰዎች ጋር ብዙ ያላሳለፉ ሰዎችን ያልሽው በሙሉ ልጇን ክርስትና አንስታለች። ያ ጓደኛዋ ነው፣ የልጅነት ጓደኛዋ ነች። ባይዘው የሚተዋወቁት ደግሞ ናዝሬት ላይ ነው፣ አዳማ ላይ እና አሁን ለምሳሌ አልወጣም አለ ከቤት ስላችሁ ከእንደዚህ የሚዲያ ሰዎች ጋር ተገናኝቼ አላውቅም አይደል? አላውቅም። እንደዚህ ሚዲያ ላይቭ ስትሪመር ወይ ምናምን ሳያቸው ስላላገኘው ምናልባት እስካን ታረጋል። ግን በተደጋጋሚ ማግኘት ልምድ ያላቸው ሰዎች ወይ ሁኔታዎች ያላቸው ሰዎች ወይ ካሜራ ላይ የሚታወቁትን አንተ በሪል ላይፍ የምታውቃቸው ከሆነ አይገርሙህም። ማለት እንደዚህ አይነት ምን ይመስላሉ የሚለው ነገር ቶሎ አይምሯችሁ ላይ መጣ። እንደዚህ አይነት ሰዎችን ማታውቅ ከሆነ አንተ ብቻ የምትታወቅ ከሆነ ግን ዝም ብሎ የለም ባህሪ የሰውኛ ባህሪ የበላውን የጠጣው ምን ኢንተረስት እንደሚያደርገን እንዴት ነው ሰው የሚያወራው ምናምን የሚለው ነገር ይመጣልሃል። ቶሎ ከሰዎች ጋር ግን ልምድ የሚል ሰው ይትስ ኖርማል ነገር ስላለ ገባ ያ እና ማሜ ከሰዎች ጋር እንደዚህ እንትን ስለሌላት እርግጠኛ ነኝ ኮሶም ብታገኛት እስካን ነው የምታረጋት። እኔ እኮ ሀብታም ትመስለኝ ነበር ሁላ ነው የሚመጣላት። ለዚህማ እኔ ሙቭ ላድርግ እንደ እንደሷ መኖር አያቅተኝም። 3 ሶፋ ገዝቼ ከዛ አንዳንዴ ደግሞ ሰው ሲመጣብኝ ድስቱን ሶፋ ስርም አስቀምጣለሁ ምናምን የሚሉላ ሀሳብ ይመጣላታል። ዝም ብዬ ሳስበው ይሁት ሁማን ሄሮን በስነ ስርዓት ላትሰቅሉላ ትችላለች እኮ ሊያ እና ምን ብላ ካልጋ ስሩላ አንስታ አዲ ይመስላል። ያው ይሄ እድሜ ለካሜራ እድሜ ለፊልተር ትላለች። አሽላትን ታወራለች። ግን ለምን አታገኙት? ምንድነው ከኪዲ በላይ ወሬኛ አይደለች? ለምን ነው አታገኙት? ለምን ታገላላችሁ? ቆንጂዬ ናት። የእውነት ለምን ይሄ ይገናኝ ነው? ሆዴ እንኳን ሊያገኛት አልፈለገም። ለምንድን ነው ግን? እዛ አዲስ አበባ ነው እንግዲህ ሲር መጠመጡ የሚውሉት ከኮልፌ ኮፍሌ ነው ሲሮጡ የሚውሉት ግስ የእውነት እና ለምን ነው ለስካር? ሁለቱም ሰካራሞች ናቸው። ሁለቱም ክለብ ውስጥ ነው እንዲህ ሲሉ የሚውሉት። ሆዴም እንደዚህ ሲል ለሚያድረው ሆዴ ግን ሰውነት አይንቀሳቀስም እንዴ ለመደነስ እንዲህ አይልም ሰውነት ሄይ አይልም እንዴ ሰውነት ሁሉ ቀን እንደዚህ ሲል ለማየው አይታችሁታል? ይላል የጣት ዳንስ ብቻ ሰውነቱ እንዲህ ሲል ሄባ የለም እንዴ እንደዚህ አይነት ነገር እናንተ ጋር የለም? አይ ሰውነት ምንድነው ብረቱ አይነቃነቅም እንዴ ውስጥ ያለ የሆነ ታይታችሁታል? የሆነ ዳንስ የዳቦ ቤት ማስታወቂያ ራሱ ሊጥ መሆንን አይቶ ነው ሊጥ አስተዋውቅ ብሎ ዳቦ አስተዋውቂያ ያደረግ እከካ እንደሌላ ወንድ መኪና አስተዋውቃል ተባልክ፣ ጎሚስት አስተዋውቃል ተባልክ፣ ምንም ሊጥ አስተዋውቅን የተባልክ ጌሾዋ ኧረ ጌሾ ራሱ የቆፍጣና ወይን አስተዋውቅ እንኳን ቢራ አስተዋውቅ ያለው ድርጅት እንኳን የለም።
ና ዳቦ አስተዋውቅ። አንተን እንጀራ ጋጋሪ ነበር ማድረግ። እከካም ነፍጣ ሰው ጋይስ አይደንስም እንዴ? እንደወንድ እንዲህ ብሬክ የለም እንዴ? እንዲህ ሄዋ እንዴ የለም እንዴ? የለም እግሩ አይነቃነቅም። እንደዚህ ብቻ ነው ይለው ይላል እንደዚህ። ጀስቲን ቢበር 4 ድራግ እንደሳብ በእግሩ የደነሰ እየመሰለው በእጁ እንደዚህ ነው የሚመስለው። አሬታል የሆነ ቪዲዮ ማን ነበር ይላከልኝ? ላኩልኝ ጋይስ። የሆነ ሰው ልኮልኝ ነበር እኮ። ማን ይላከልኝ? ማን ነበር ይላከልኝ? ቆይ ኢንሳይደር ልካችሁልኝ